አሰላሙ አሌይኩም ረህመቱላሂ ወበረካቱን የምለው የዚች ልጅ ነገር ያሳዝነኛል። መጨረሻውን ያየሰው እውነት እንዲያው አንተ ወንድ ተብዬው ማለት ነው። እውነት እንዲያው እህት የለህም እናት የለህም? እንዲያው ሴት አልወለድህም? አሁን እኮ ያንተ እህት ብትሆን እንዲዛ እርጋታ ተድም ነበር። ወላሂ በጣም የምታሳዝነኝ ሀቂቃ ማን ነው። ሱብሃናላህ ሴት ልጅ ፈተናው ብዛቱ። እኔ ግን ማለት ነው እኔ ባንቺ ቦታ ብሆን እኔ ማለት ነው ይሄ ጥውል ዑምሬ ከሄደ በኋላ እያልኩ አልኖርም። በአናቱ ለምን አይተካለም? ሲልግ ለምን እንዲያው በአናቱ አይተካለም? እንዴ ዘለው እንደ ትክክለኛ ስሜቴን የማሳየው ሁሉ ጊዜ አንዴ ነው የማሳየው፣ አንዴ ሁለቴ፣ ለዛውም በሰው መሀል። ከዛ ውጭ ግን ብቻዬን ሳለቅስ ስናዘዝ ስለምነው ስለማመጠው እኔ አልኖርም። እኔ ብዙ ጊዜ መክረሻለሁ በቴክስት ደክሞኛውንማ ተውኩት። በድምጽ ልምጣልሽ እንጂ ተይ ተይ ብዬሻለሁኝ። በነገራችን ላይ ወንዶች ማለት ነው ቆፍጠን ያለ ሴት ነው የሚወዱት እንጂ ሴት ልጅ እኛ ፍቅራችን አሁን አንቺ ይሄ ከልብሽ ነው። እኔ ሴት ስለሆንኩ እረዳሻለሁ። ከልብሽ ነው ስሜትሽን የምትገልጭለት፣ ፍቅርሽን የምትገልጭለት። ግን አይገባውም። መሀይም ጃሂል ሰው አይገባውም። በተለይ የኢትዮጵያ ወንድ አላህ ያዘነለት ሲቀር ከ199% ፍቅር አያውቅም። እመኚ፣ አንቺ እመኚ። እንዴ ራሽን ዝቀት አድርጌ፣ ራሽን ውደጂ፣ ራሽን አስከብሪ፣ ለራስሽ ለጤናሽ ጣሪ። እንዴ ምንድነው ይዝህን ያህል ጋዜጠኛ ይመስል ወዳለሁ አፈቅራለሁ ካላንተ መኖር አይችልም ምናምን። አንዴ ያልሽው አንዴ ሁለቴ ሶስቴ ከሰው መሀል አልሽው፣ ከሰው መሀል አስማለድሽው፣ ፍቅርሽን ገልጽሽለት አይደለም። አሁን ደግሞ በኢትዮጵያ ሕዝብ እየወቀል ብለሽ ሁሉም ነገር ያወራሽውን ሳይቀር እየለቀሽ የኢትዮጵያ ሕዝብ አካፈልሽ። ምንም ውጤት የለም። ምክንያቱም ራሽን አረከሽ እንጂ አልተጠቀምሽ ማለት ነው። ወላሂ ሳያንዝህ ቁረጭበት። በነገራችን ላይ ራሽን ስትወጂ፣ ጠንካራ ሴት ስትሆኝ፣ በራሽ ስትተማመኝ፣ በራሽ ስትወስኝ ይሄ ጥሎሽ የሄደው ልጅ ማለት ነው ይቅር በይኝ ብሎ እግርሽ ስር የሚወርቅበት ጊዜ ይመጣል። ብዙ ነው ማመን ያለብሽ። እንዴ ሁለተኛ ደግሞ ስደብሽ እንደዚህ የምትነዝዡ ለምን ጥርቅ አይልም እንዴ? እሱ ሄደ አይደለም። አላህ ደግሞ ላንቺ የጻፈ ልጅ እኮ ይመጣል። ያንን ነፋፋት አድርጊ። የምናበቱ ነው ደግሞ እንደዚህ የምትለማመጪው እንዴ? አልሰለችሽም? አንቺ ለጻፍሽው አንቺ ላለቀሽ ማለት ነው። እኔ ጨንቁኝ አልቀሽ አጣለሁ ከአንቺ ጋር ምክንያቱም አሳዝነሽኝ። ግን ደግሞ በአንድ በኩል ደግሞ ታነድጅኛለሽ። እንዴ ቆፍጠን ላይ ምን አባቱ ሰው ይቻላል እንዴ? ወንድ በዚህ ምድር የተፈጠረው ምንድን ነው? ዝን ያለ ስሜትሽ ነው የምታሳየው እንዴ? ብዙዎቹ እኮ የሚወዱ የሚያፈቅሯል እንደ አንቺ ግን ስሜታቸውን በውስጣቸው አላህ ደግሞ የተሻለ ሲሰጣቸው ያነፋፍ ያደርጋሉ እንጂ እሱን ዘላለም ስለምን ወይም እሱን ዘላለም ስከተል እንደ ውሻ ውጭ ለማመጥ ነው ያልኖርም እንዴ? ኧረ እኔ ያልኖርም እንደዚህ። እኔ አንቺስ ሲጠና ነው ትንሽ እንደው ወንድሞችሽ ይጨነቃሉ፣ ቤተሰቦች ይጨነቃሉ። አታስቢም እንዴ? እንዴ እኔ አሁን እንደዚህ ብለማመጥ ነው ወንድሞች ማያተርፉኝ እንኳን ሊረቆት ማባሽ ነው የሚሉኝ ማለት ነው። እና አትለማመጭ እናቴ። እንዴ ምንም ለማታውቂው አብረሽ ያደርሽ መስሎኝ ዝኔ አብረው ያደሩትም ይዝኔ አላለቃቅሱ። በነገራችን ላይ አንቺ እንደዚህ ለምነሽው፣ አንቺ እንደዚህ ተለማምጠሽው አሁን ይቅር ብሎ እንኳን ተመልሶ ቢመጣ ማለት ነው ለጊዜዋ ስሜት እንጂ አንቺን ለትዳር አይዘሽም። ይሄን ደግሞ ማወቅ አለብሽ። ምክንያቱም ደካማ ጎንሽን አሳይተሽዋል፣ ደካማ ጎንሽን አሳይተሽዋል፣ ፍቅርሽን አሳይተሽዋል። ሁልጊዜም ትወደኛለህ እያለ ጥፋት ያጠፋል፣ ጥሎሽ ይሄዳል። መልሶ ደግሞ ይቅርታ ታደርገኛለህ፣ ደግሞ መልሶ ይመጣል። ስለዚህ ይሄ ኑሮም አይጠቅምሽም፣ ሂዶም አይጎዳሽም፣ የባሰ ያቆስልሻል እንጂ አትለማመጪው። አስለን ተለማምጠሽው ያገባሽው ወንድ ተለማምጥሽ አፍቅረሽው ያገባሽው ወንድ ለትዳር አይሆንሽም። ወዳደር ብቻ ነው፣ ለጊዜዋ ብቻ ነው የሚፈልግሽ እንጂ ለትዳር አይይዝሽም። ምክንያቱም ደካማ ጎንሽን ስለሚጠቀምብሽ ማለት ነው። ስለዚህ ሂዷል አይደለ? ህይወት ይቀጥላል። ሌላውን አፋፍ አድርጊ። ለምን በአናቱ አይተከልም እንዴ? ይዝን ያልተለማመጥሽው እሳ አሁን ይሄ ተለማምጠሽው ተጎዴ የረገኝ እስኪ ይህ ውህነቱ ደካማ ጎንሽን አይቶ እኮ እስኪ ይቅር ልበላትና ላግባትና የዛሬ ወደ ዛሬ 2 ወር እፈታታለሁ እኮ ይልሻል። እንደዛ ነው የሚያስበው አንድ ልጅ እንጂ ፍቅርሽን እውነተኛ ፍቅርሽን የሚገልጽለት አይመስለውም። እንኳን እንደዚህ ተለማምጠሽው
እንዴ ያልተለማመጥናቸው ማረቡን እንኳን እንደዚህ ተለማምጠሽው ይሻዳ ምንድነው ራሽን የማታስከብሪው? ምንድነው ራሽን የማትጠብቂው? ምንም ማለት ነው ፍቅርሽ እንደዚህ የምትነግሪው? ጥሎሽ ሄዷል አይደለ? ሀላስ ጥርግ ይበል። የምናባቱ ምን መጥመጥ ነው? ወላሂ አበዛሽ። ወላሂ በአንድ በኩል ታስቂኛለሽ፣ በአንድ በኩል ደግሞ ታሳዝኛለሽ። ግን እኔ ፍቅርሽን አውቀዋለሁ፣ ትወጂዋለሽ። ኦፍኮርስ ከልብሽ ነው የምትወጂው። ግን ወንድ ልጅ እንደዚህ ብለሽ ፍቅርሽን ብትነግሪው በተለይ የኢትዮጵያ ሕዝብ ከ199% ፍቅር አያውቅም። በቃ መኝ እንዴ እመኝ በዚህ። ምክንያቱም ፍቅር ቢያውቅ ኑሮ አሁን ይሄ ፈረንጅ ሆኖ ቢሆን አሁን ይሄ የምትጽፊለት ልጅ እናቴ ጥፍ ዘርጋ ብሎ የቤት እመቤት አድርጎ ይዘሻል። ሀበሻስ ፍቅር አያውቅም እናቴ። ፈረስ በይው፣ ፈረስ ባያቱ ላይ የሚሮጥ ፈረስ ነው። ስለዚህ በዚህ ነው ማመን ያለብሽ። ይሄ ልጅ አሁን እንደዚህ ተለመንጥሽ ዙሮ ቢመጣ ለአዳር ብቻ ነው የሚፈልግሽ እንጂ ለትዳር አይይዝሽም፣ አይረባሽም። የባሰ አቁስሎ ሰበረበረበረበር አድርጎ ከጥቅም ውጭ አድርጎሽ ነው የሚሄደው። እህቴ ንቄ፣ እንዲህ ጊዜሽን አታቃጥሊ። ሁሌም ወደ ስራሽ እንጂ ወደ እሱ አታትኩሪ። ወደ ሰላትሽና ወደ አላህ ሱብሓነሁ ወተዓላ እንጂ ወደ እሱ ትኩረት አታድርጊ ያስላል። እና ወደ ስራሽ ነው ትኩረት ማድረግ ያለብሽ። እንዲህ ሁለተኛ ደግሞ እሱን የሚያስረሳው እንዳትሽ ነው። ስንቱ እንደለ የሚለምንሽ አኪድ እሱን ገደል ግባ ብለሽ ያኛውን ፈፋ አታድርጊ። ምን አባቱ እንደዚህ የምትለማመጪው? ትቶሻል እኮ ጥሎሽ ሄዷል እኮ። አይፈልግሽም እኮ። ከማይፈልግሽ ሰው ጋር ተርመጥመጭ። ምን የምን መርመጥመጥ ነው? እንዲህ እኔ ጥሎኝ ሄዱ ልርመጠመጥ፣ እሱን ልርመጠመጥ ለባብለው አንድ ሁለት ሶስቴ ነው ብለምነው እንጂ ዘላለም ስንት ጊዜ እኔ ካየሁሽ እንኳን አሁን ስንት ጊዜ ከተከታተልኩሽ ስንት ጻፍኩልሽ። ደክሞኝ እኮ ነው አሁን በቦይስ የምነግርሽ። እንዲህ እንደው ለምን ጥርቅ አይልም? ሲፈልግ እንደው ለምን በገደሉ ራሱን አያጠፋም? እኔ ዙሪያ ላይ ጥሎኝ ከሄደ በኋላ ወላሂ አዚም እኔ ጥሎኝ ሄዱ እንደዚህ ያለ እንደማመጥም እንዲህ ወል ስታስቂ እናቴ ሄዲ አንዳንዴ ታስቂኛለሽ፣ አንዳንዴ ደግሞ ስሜት ሴት ስለሆንኩ የሴት ስሜቱን ትክክለኛ ፍቅርሽን ስለሆነ የምገልጽ ስሜቱ ስለማውቀው እረዳሻለሁ። ትክክለኛ ተወጂዋለሽ ሐቂቃ። ግን እሱ አይወድሽም። እሱ ቢወድሽ ኑሮ እንደዚህ ዘግቶ ጥሎሽ አይሄድም። ይሄን ያህል ወራት እየለመንሽው በኢትዮጵያ ሕዝብ መሀል ማለት ነው እየጻፍሽለት እየደወልሽለት ዝም ያለሽ ሰውዬ ህመምሽን እየነገርሽው እየገለጽሽለት ጥሎሽ የሄደ ሰውዬ ነገ ጧት ይቅር ብሎ ይመልሶ እንኳን ቢመጣ አብሬ እኖረዋለሁ ማለት ዘበት ነው። ዘበት በጭራሽ። የሚወድሽ ሰው ማለት ነው የሚፈልግሽ ሰው ያንቺን መከፋት፣ ያንቺን ህመም፣ ያንቺን ችግር ሁሉን ነገር ይቋቋማል። ሁሉን ነገር ይችላል። ገብቶሻል? እውነተኛ የሚፈልግሽ ሰው ማለት ነው ሁሉን ነገር መቋቋም ይችላል። የማይወድሽ ሰውሳ ስትታመም አይፈልግሽ፣ ስትቸግር አይፈልግሽ፣ ስታጭ አይፈልግሽ፣ ስራ ብትፈች አይፈልግሽም። ምክንያቱም ጊዜዋ ስለሆነ ያ ሰው ማለት ነው። ላኪን እውነተኛ ትዳር ፈላጊ ወይም ደግሞ እውነተኛ አፍቃሪ ከሆነ ግን እንዴ ስልክ እንኳን ደውለሽለት ሳያነሳልሽ ቀርቶ ከሆነ አጋጣሚ ይቅርታ ውዴ እንደዚህ ስራ ይዤ ነው አትሰቢ ውዴ ይላል። ተጨናንቆም ቢሆን ቴክስት ያደርግልሻል። ተጨንቆም ቢሆን ደውልልሻል። ሰላም መሆኑን ይነግርሻል። ሰላም መሆንሽን ይጠይቅሻል። የማይፈልግሽ እሳ ሲፈልግ አንቺ ጋር ማውራት ሲፈልግ ይደውላል። ማውራት ካልፈለገ በዛው ይውላል ያድራል። ገብቶሻል? አንቺ እንድትፈልጊው አንቺ እንድትለማመጪው የሚያደርግ ሰው አስላል አይፈልግሽም። ጭራሹንም አይሆንሽም። አትለማመጪው። በራስሽ መወሰን አለብሽ። የውሳኔ ሴት መሆን አለብሽ እንጂ እንደዚህ እየተለማመጥሽው ወዲያ ይቸረካሽ መሄጃ የሌላት ዝም ብላ እኔን ትጨቀጭቀኛለች። ይችማ ረካሽ ናት። ይችማ ደካማ ጎን አላት። ይች ልጅማ እንደገና ይቅር ልበላትና ልጫወትበትና ከዛ በኋላ 2-3 ወር በኋላ አፋታታለሁ ብሎ ነው ላግባሽ ብሎ ሊመጣ ይችላል። የዛኔስ የባሰ ወይ አስረግዞሽ ወይ የባሰ ህይወትሽን ምስቅልቅል አድርጎ ከስራ አፈናቅሎሽ
እሷ አለልኝ ብለሽ እኛ ሴቶች ስንወድ ነውር ነን። እሷ አለልን ብለን ስራ እንፈታለን፣ እናረግዛለን። ይቅርታ ሲለን ድጋሜ ማለት ነው። እውነት የሚወደድ መስሎኝ የዛኔ እኛ ሴቶች እርጉዝ ከሆነ አረቦችም አይፈልጉንም። ገንዘብ ከሌለንም ዝም ብሎ ቁጭ የለም ማለት አይቻልም። በሰው ሀገር ላይ የሰው ሀገርን ታውቂዋለሽ መቼም። የዛኔ ችግር ውስጥ ትወድቂያለሽ፣ ብስቁልቁል ታያለሽ፣ የሰው እጅ ታያለሽ ማለት ነው። ይሄን ላለማየት ግን አንቺ መሆን ያለብሽ ምንድነው? ኮስታራ፣ ጠንካራ የውሳኔ ሰው መሆን ያለብሽ እንጂ እሱን መለማመጥ የለብሽም። ምክንያቱም እሱን በምትለማመጭበት ስንት ወንድ አላህን የሚፈራ ስንት የሚወድሽ ሊጠይቅሽ ፈርቶ ይሄን እያየ የቀረ ይኖራል። እንዴ እሱን ብትተይው ብትረሺው አንዱ ፈፍ ያደርግሽ ነበር። ፈፍ አድርገሽ ገብተሽ መኖር ትችያለሽ እንጂ ሁልጊዜ እሱን መከተል የለብሽም። ወላሂ ጥሩ አይደለም። ለራስሽ ለወደፊት ህይወትሽ ማሰብ አለብሽ። ምክንያቱም ሰው ከማይፈልገው ሰው ጋር እንዴት ግድ ልኖር እያለ ይለማመጣል። የማይሆን ነገር እኮ ነው፣ የማይሆን ነገር እንዴ። ያንቺና የሱ ስሜት ያንቺና የሱ ፍቅር አንድ አይነት ካልሆነ ትዳር ልትይዥ አትችይም። አንቺ ወደሽ እሱ ካልወደድሽ ይሄ ትዳር ሊሆን አይችልም፣ ወይም ፍቅር ሊሆን አይችልም። ይሄ ዝም ብሎ ውር ፍቅር ነው ያዘሽ፣ ውር ፍቅር እንዴ። እኛ ሴቶች ስንወድ ትክክለኛ ባፋችን ነው መግለጽ የምንችለው። ባፋችን ወድሃለሁ፣ አፈቅርሃለሁ ምናምን በቃ ወለጭ ሁላ ነው የምናወራቸው። ግን ለሀበሻ ወንድ ፍቅርን መግለጽ ማለት ድመትን ወተት ጠብቂልኝ ማለት ያህል ነው። ወላሂ ላዚም 100% ለሀበሻ ወንድ ፍቅርን መግለጽ ማለት ድመትን ወተት ጠብቂልኝ ማለት ያህል ነው። ወገኖች አትሸወዱ። ወላሂ እንደዛ ነው። ምክንያቱም ፍቅር አያውቁም። እንደውም ምን ይላሉ መሰላችሁ? አኽሪ አንቺ እኮ አትወጂኝም፣ ዝም ብለሽ ባፍሽ የምትለበልብኝ እንጂ አትወጂኝም ይላሉ። ልባችን ቀድ እንድናሳያቸው ይፈልጋሉ። እንደዛ ነው የሚፈልጉ። እንደዛ ራሱ ቀድ እንድናሳያቸው ጥለውን የሚሄዱ ነው የሚመስለኝ እንጂ እኔ ፍቅር አያውቁም። እኔ ፍቅር ያውቃሉ አለ አላህ ያዘነል ሲቀር ከ199% ጨርሶ ፍቅር አያውቅም። 1% ነው ፍቅር የሚያውቀው። ከ199 ማለት አንድ ብቻ መጣጣቸው እንጂ 95 ምናምን ነው ውሸት። ከ199 ፍቅር ዜሮ። ወደኛ ሴቶች ፍቅራችን ዘንገጥላቸው እያፌዝንባቸው ነው የሚመስላቸው። ይሄ ታዲያ ምን መሰላችሁ? ጃሂል ስለሆኑ ነው። ጃሂል የመጨረሻ ጃሂል ስለሆኑ ማለት ነው እንጂ ትክክለኛ ትዳር ፈላጊ ወይም ትክክለኛ አፍቃሪ የሚስቱን ስሜት ወይም የጓደኛውን ስሜት ለይቶ ያውቃል። የእንቆሮን መሀይም ግን ምን አስር እንደዚች ልጅ ያለ አሁን ይቺ ልጅ ያፈቅራት የሱት ብትሆን ሌላ ወንድ እንደዚህ ያደረጋት ታውኝ እንዴት ያለ ስሜት እንደሚሰማው። ግን የሰው ልጅ ስለሆነ ስለማትዘመደው ስለማያውቃት እሷ ስለምታውቀው ስላፈቀራት ብቻ አለውሽ ከጊዜ በኋላ ጥላት ስለሄደ ያንገራታታል። እንደዚህ ማለት ነው። የሱት ብትሆንስ አይፈልግም ነበር። ግን በሰው ላይ ሲሆን ቀላል ነው። አይ ጉድ! እውነት ጌታ በየቤታችሁ እውነት ሴት ልጅን የምትበድሉ ሴት ልጅን የምትክዱ ሰዎች ግን አላህ ሱብሃነሁ ወተዓላ በየቤታችሁ የዝችን ልጅ ሀዘን ብዙ ሴቶች ህይወት እንደዚህ ምስቅልቅል ብሏል። ምስቅልቅል ያደረጋችሁ ሰዎች ግን በየቤታችሁ ሀዘን ይግባ፣ በየቤታችሁ ያንኳኳ። ወላሂ የሴት ልጅ ልባ በየቤታችሁ ያንኳኳባችሁ። ወላሂ ላዚም እኔ ከልቤ ነው ተመረግባችሁ። በየቤታችሁ የሴት ልጅ ልባ ያንኳኳባችሁ፣ ሴት ልጅ ያለቀሰችባችሁ ሁሉ በየቤታችሁ ያንኳኳባችሁ አላህ ሱብሃነሁ ወተዓላ። እውነቴን ነው የምላችሁ እና ሀቂቃ እኔ እንጃ የዚች ልጅ የተለየ ነው። እኔ የዚች ልጅ የተለየ ነው ስንል ጊዜ እከታተላታለሁ። በጣም ታሳዝነኝ፣ ወላሂ ላዚም በጣም ታሳዝነኛለች። ውይ ቅስሟ ስብር ነው ያለው ወላሂ። እንደዛ መሆኑ ተስፋ ትቆርጥም። ዝም ብላ መለማመጥ አለቃቀስ አድርገኝ ሳላለቅስለት እንቆርቻለሁ። አንድ የሁለት የሶስት ነው ከሰው ፊት ማለቅስለት ትክክለኛ ስሜት የማሳየው። ከዛ በኋላ ወላሂ እኔ ጥርቅ ቢል አላሳየውም። ጥርቅ ይላታል እንጂ አላሳየውም። ሙስተሂን አስላና እኔ ከነ መፈጠሩ ነው የምረሳው። አንዴ ጥሎኝ ሄደን ሰው እኔ ከነ መፈጠሩ ነው የምረሳው። ወላሂ ላዚም
ጓደኞቼ ወይም ቤተሰቦቼ በቃ የሆነ ሰው ራሱ ያልሽ እንዴት ነው ሌላ ነው ሲሉኝ ሞቷል ነው የምልህ እንጂ አለ በህይወት አይደለም። እኔ ወላሂ በህይወት አለን ያላለም ጥሎኝ ሄድን ሰው አበድን ልክ እንደዚህ ተለማምጬው ወይም ለምኜው ወይም ወዲቼው አፍቅሬው ጥሎኝ ከሄደ ያ ልጅ እንዴት ነው ካለኝ ሞቷል ነው የምላችሁ፣ አለ በህይወት አይደለም። ሳይሞት እኮ ነው ሞቷል የምለው። ምክንያቱም ኸላስ ከኔ ህይወት የወጣ ማለት እኮ ሞተ ማለት ነው። በቃ እንዴ አልቀበረው ነው ጅባ የተቆፈረን ሞቷል ጥሎኝ ይላል። በቃ እንዴ ህይወት ይቀጥላል እንጂ አለ እያልኩ እንዴ እንደዚህ ያለማመጥም ወላሂ ላዚም እንዴ አሞችን ከተት ተጥቀሽን ጠበቅ ይሉኛል የኔ ወንድሞች ሲሞክሩኝ ማለት ነው። የሆነ ነገር ሳት መንገድ ስስት ስሜ አሞችን ከተት ተጥቀሽን ጠበቅ አድርጌ ነኝ አሞተኛ ሆኜ ይሉኛል። እና እውነታቸውን ነው። እንዲህ ወንድሞች ኑሩልኝ። የምን ማለቃቀስ ነው ደግሞ? አታለቃቅሽ እና ቆፍጠን በይ። በራስሽ ውሳኔ ሴት ሆኜ ራሽን